አስፈሪቶኛል ማለት ከእናንተ አይነት ዱርዬ ጋር ማውራት አለ ደግሞ የሌል ተቆጣው ጉም አለሽ። ቁጣሽ እንዴት አባቱ ነው የሚያምረው። ደግሞ ስተቆጭ ይመስል አንተ እንደዚህ ያን ነገር አይገባህም። ቆይ አንተስ ለምንድን ነው የምታለቅሰው? ማይ ስሚ፣ ምን ሆነሽ ነው? ቆይ አሁን ሽሎ ምንድን ነው የማትነግሪኝ? ባለፈው እንደዚህ ቁጭ ብለሽ እያለቀስሽ ነበር። አስጨነቅሽኝ እኮ።
ውዴ የሆነ ነገር ልነግርህ ነበር። ታዲያ ንገረኝ። ለምን ነገር ከበደኝ? ሳትነግሪኝ ስትቀሪ እኮ ነው የበለጠ የሚከብድሽ። ንገረኝና ሁለታችንም መፍትሄ እናበጅለታለን። ደግሞ ከአንድ ብርቱ ሁለት መድኃኒቱ አይደል የሚባለው? አታልቅሽብኝ። ቆይ ምን ሆነሽ ነው? ለምንድን ነው የሆንሽውን የማትነግሪኝ? አንተ እንደዚህ ያን ነገር አይገባህም። ቆይ እሺ አንተስ ለምንድን ነው የምታለቅሰው? እና አንቺ እያለቀስሽ እኔ እንድስቅ ነው የጠበቅሽው? ማሽኩ ለእኔ ሞቴ ነው። ያስፈራኛል። እዚህ እኮ ነው አይገባህም ያልኩት። ቆይ ለምንድን ነው የምታስጨንቂኝ? ለምንድን ነው የሆንሽውን የማትነግሪኝ? ሌላ ሰው አፍቅሬያለሁ። ያፈቀርሽውም ሰው ምንድን ነው ያልሽኝ? ያፍቅርሽ ጨምሮ ሊቀለድሽ ነው? ሰላም ይሆንልሽ። ምን ማለት ነው ፍቅር ይዞኛል ማለት? እኔ እኮ የሰማንያ ባልሽ ነኝ እያዙ። እንዴት እኔ ላይ እንደዚህ አይነት ነገር ታደርጊያለሽ? እንዴት ፈልጌውም ወይም አቅጄበት ያደረኩት ነገር አይደለም። እንዴት ባለ ሱካር ስጠኝ። ባለ 10 ባለ 10 ባለ 5 ባለ 15 ካርድ አልቀረም። ሸምዝዬ ባለ 100 አድርግላት፣ እኔ እከፍላለሁ። አልፈልግም። ባለ 10 ስጠኝ። ደም ስሯ ገንዘብን የናቀ ልዩ ሴት። የምር እየቀለድኩብሽ አይደል? እንደውም አድናቂሽ ነኝ። ፈርሚ ሸምዝዬ። እስኪ ትውስይስ ቀለበጣትን እንጂ ልቤን አያስርም ሲባል አልሰማሽም እንዴ? ደግሞ ባልሽ ስግብግብ ካልሆነ እንኳን ለሁለት ሰው ለ10 ሰው ቢበቃ ቁንጅና ነች። ስማ አትከተለኝ ማለት አይገባም እንዴ? ከእናንተ አይነት ዱርዬ ጋር ማውራት አለ። ደግሞ የእልልት ቁጣ ወጉም አለሽ። ቁጣሽ እንዴት አባቱ ነው የሚያምረው። ደግሞ ስተቆች ይመስል ማለት ስለሆንሽ ከሁለት ሰው ጋር መሆን ትችላለሽ እያልከኝ? እሱ ስለ ጨዋታ ነው። ባለትዳር ኮንሽማ ይቀራል። ደግሞ ደሞዝሽ እንዴት አባቱ ነው የሚማረው። ኦኬ እሺ፣ ይሄንን ለስንቷ ሲጀጅናል? ሞተር ላይ ብዙም ማረገው ባይሆን እሱን ዘይው ሳላናግርሽ ወደ ቤት ብገባ ስለሚጸጸተኝ ነው የሚያናግርሽ። ይሄንን ስለስንቱ ብለህ እምላለሁ። ይሄንን ለማለት ማለት እኔም የምሬን ነው። ባለትዳር በቃ ፍቺዋ ምን ይመስላል? ደረቅ በቃ አላስጨንቅሽ። አስቢበት ግን እዚህ ሰፈር ነሽ እንዴ? ሰውዬ ይሄን ያህል ካወራኸኝ በቃ በቃሽ። የኔ ዋቱኝም ችግር የለውም። ስትወጪ ስትገቢ ሃይዌይ እና ተስማማ። ቆይ እኔ ላይ እንዴት እንደዚህ አይነት ነገር ታደርጊያለሽ? ከኔ ጋር አሳለፍሽው ነገር የሚገባኝ ምላሽ ነው? ኧረ አልተጀነንኩም። ደግሞ ብጀነንስ ከብዙ ጅንኖች መርጠሻል እንደ እኔ ያገባሽ? ባይሆን እሱን ታየውና ማለት ነው መጀነን አለመጀነኔ ከደቂቃዎች በኋላ ምን ያገኝ ይመስልሻል? ተጋቢያ ግቡ ያስቸግራችሁ። ትንሽ ወደዚህ ዞር አድርገው ከፍ ወደ ላይ ነው። እስኪ በቃ ይገባል። አሁን ገብቷል። አንዱ ገብቷል። እሺ የቱ ጋር ነው? አንሺ ፍራሹ ይነሳል።
ደግሞ ቀጣይ ደግሞ አልጋ ይገዛልሻል። አሁን በዚህ 2 ወር ውስጥ እነኝን ማዘጋጀት ከቻልኩኝ እድል ከሰጠሽኝ ደግሞ 2 ወር ተጨምርበት ደግሞ አልጋ ያብድ አልጋ ነው እንገዛልሽ። እንዳያሳስብሽ። ቀይ ላግዛችሁ። ይልቀኝ እሱን አደረጉልኝ። ወደዚህ ጋር ዞሪውና ይሄንን ካስተካከልን በኋላ ደገፍን ቢል ችግር የለም። አስቸገራችሁ? እንደሱ አይደለም። ቆይ አይ እንደዚህም አይገባም። እንደዚህ እስቲ መልሰውና እንደሱማ አይመለስም። እንደዚህ አድርገን መልሰው። ያኛውን ከርብስ ወደ አንተ ልገፍታ ወደ ነገር ወጣ። እንደሱ ይገባል። ወዲና ማስቀመጫ ትላልኩ እኔ ስንቱን ማስቀመጫ ታውቃለህ? ወዴ ማለት ምን ያው ማስቀመጫ ይካሉ እንዴ? ለነገር አጣቂ መሰለኝ በልቤ ላይ እንዳው ማስቀመጫ ስለምትልሽ ግን ኬት አገኘሁ? ባይም ስንት ይሆን? አሪፍ ነው። ተመቸሽ? በጣም ነው የሚያምረው። ገና እናይሽ። ከዚህ በኋላ የሚልክሽ እንድትደሰች ያማልክሽ የሚጨረቃ ወዳል የሁሉ ነገር የተፈጠረው በእኔ ስላልነት የተነሳ ነው። እንደሱ አይባልም። እግዚአብሔር ያለው ነው የሚሆነው። ደግሞ መማር እንደው ጥቅም የለውም። እግዚአብሔርስ ቢሆን ለምን በልጅ ይፈትነኛል? ተይ ውዴ፣ ልጅ ከእግዚአብሔር ወደ እዝጌር ነው። ማር ታውቂ የለ አብርሃምና ሳራ ምን ያህል ጊዜ ጠብቀው እንደሆነ ይስሐቅን የመሰለ ልጅ ያገኙት። እኛም ዛሬ ባይሳካልን ነገር ነው የተሻለ ነገር እናደርጋለን። ደጋግመን እንሞክራለን። ማር ቆይ ምን አጎደልኩብሽ? ምንስ የማይገባ ነገር አደረግኩሽ? ምንም አላደረግም። አንተ በጣም ጥሩ ሰው ነህ። እኔም እኮ ፈልጌው አይደለም። ለአንተ እንደማይገባ በደንብ አውቃለሁ፣ ግን በቃ አልቻልኩም። እሺ ያታውቅሽ ግን እንደዚህ አይነት ሴት አላውቅም፣ ግራ ገብቶኛል። ከምን ደግሞ እራሱ አላውቅም። እና ለዚህ ግንኙነት ብለሽ ነው ልብሽ እንዲከነፋ? ውዷ እንዴት ነሽ? አይ አይ ብቻ ሁለተኛ ላገኙት ሰውማ ይጨምራል። ለምሳሌ ቆንጆ ምናምን። እንግዲህ አንተ ያስተማርከኝ ቋንቋ ነው።
እኔ ባስተምርሽማ የፍቅር ቋንቋ ነው። የፍቅር ቋንቋ ደግሞ ኮልታፋ ነው። ማን አኮላተፈው? ማርልሶ መሰለኝ። ከኔ ጋር ብዙም አንግባባም። ያው ማር ማኮላተፉ ቃርቀራ አንቺም ትተባበሪኛለሽ ብዬ አስባለሁ። እንዴት? ያው ከከንፈርሽ ማር አይደለም የሚዘንበው? አባፈር ብላ አንቺንማ ጨክኛ አልበላም። እየሰደብኝ ነው ማለት አፈር አይደለሽም እንዴ? እኔ እኮ እንደ ሰው ከአፈር ተፈጥረሽ መስሎኝ። አቁመስ ደበ ባንዳፍ ተቀምጠን ምሳማ የሚጋብዝ አይዞህ ነፃነት እንዲሰማሽ ብዬ በጣም ወደ ቤት ለምን ለኔ ሻይ ለአንቺ ሻይ በሎ ይደምጣስ ለኔ ማለት ነው። ያው የኑሮ ውድነት ትንሽ ያገደደችን ስለሆነ አሁን እንዴ አልስከር ነው የፈለግሽውን ነገር ዘጂ። አይ ችግር የለውም። ወደ ጉዳይ ግባ። ለምን ነበር የፈለገው? ወይ ምን አለ መሰለሽ ምንም አዲስ ነገር የተለየ ነው ይችላል። ቆይ አሞትሽ ልትቀልድብኝ ነው ቢጠራኝ? የምር እየቀለድኩሽ አይደል? በጣም ነው ያፈቀርኩሽ። እሺ እባክህ፣ እኔ ስንተኛ ነኝ? ናታንም ትችያለሽ። የምር የመጀመሪያ ነሽ። እንዴት እንደሆነ አላውቅም። ካየሁሽ ቀን ጀምሮ ስላንቺ ነው የማስበው። እያለቀስክ ነው እንዴ? አይ እያየሁክ ለመናገር ያህል ብቻ ነው በቃ። ወይ እሺ፣ እኔስ ምን ላድርግ? ባለቤቴስ? ትዳሬስ? ቆይ እሱ አይደበድብሽም? አይመታሽም? አይቆጣሽም? እሱ ፍጹም አንዳች በደል አድርሶብኝ አያውቅም። እጅግ በጣም መልካም ባል ነው። መልአክ የሆነ ባል። እሺ እኔስ ምን ላድርግ? እኔ ምን ማድረግ እችላለሁ? እሺ እንዴት አድርገን አብረን እንደምንሆን አላውቅም። በቃ የሆነ ነገር ግን ማድረግ አለብሽ። በቃ እሺ በቃ አታልቅስ። እንደማልጎዳህ ግን እርግጠኛ ነኝ። ከፈለክ ምታኝ ወይስ ደበኛ ነገር አድርግ። ዝም ብለህ በዝምታ አትታይ። የሆነ ነገር አድርግ። ዝም አትበለኝ። የልብሽ ነገር ቆርጬ ከኔ ዘንድ አላቆየሽም። እርግጤ ክንፍ አውጥታ ከኔ ርቃ ከከነፈች አልከለክላት። ክንፍሽን ያድርግልሽ። ብቻ የከነፍሽለት እንዳሻሸክንፍሽ። ለአንቺ ክፉ ምኞት የለኝም። ሰላምሽን ያብዛልሽ። ግን ከዚህ በኋላ አፈር ለባሽን አፈር እስካለበሰ ድረስ በፍጹም አላምንም። በፍጹም አዎ ከምሬ ነው። ካልተስማማሽ ልሂድ ካልሽኝማ በቃ በለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ሰላም ይሆንልሽ።